ሏን በብዙ ነገር ተሰጥቶ ነው ከስልጣን የወረደችው። ወደ ውስጥ መግባት ባይፈለግም እንዴት እንደወረደች የታወቀ ነው። እኔ ሁሉ እዛ ውስጥ ገብቼ ብዙ ነገር አድርጌያለሁ። ለመንግስት አካል አስረክበናል ብዙ ነገር አውጥተን። እቺ ልጅ ግን እንትን የእጇን አግኝታ ከሆነ ጥሩ። አዎ ያልሽ እቺ ልጅ ግን በቃ አንዴ ተሳሳተች። ብዙ የተሳሳቱ ልጆች አሉ። ተሳሳተች፣ በቃ በተሳሳተችው መሰረት ተቀጣለች። መንግስት ቀጥቷታል። ግን አሁን የሚያስፈልገው ለኤልሳ በቃ ወደ ሀገሯ እንድትገባ፣ ማንኛችሁም አትክሰሷት፣ ወደ ሀገሯ እንድትገባ ማድረግ ነው። እኔ እኮ ያንን እኮ የምናደርገው የከሰሷትን ሰዎች ይኸውልሽ፣ አንቺ ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። የከሰሷትን ሰዎች ስልክ ትሰጭኛለሽ፣ እኔ በዋትሳፕ አናገራቸዋለሁ። ዋና ከሳሿን አገናኝሻለሁ፣ እሷ ሁሉንም ታገናኝሻለች። ሁሉም እና መተው እዚህ ጋር እኛ በእሷ ስም ይቅርታ እንጠይቃቸዋለን። እሷም ከእስር ቤት ሆና ቮይስ ልካ ይቅርታ ጠይቃቸው እና ከዛ ንብረት የላትም ከተባለ አሁን አንቺ እንዳልሽው እኔ ቅድም የደረሰኝ ኢንፎርሜሽን የተሳሳተ ነበር። መኪና አላት። አቡዬ ጥያቄ አለ ለእሷ ጥያቄ። ይቅርታ አቡዬ ይቻላል። ማናት ኤልሳ ያለች? እኛ አሁን እዚህ ጋር አምጥተን የምንናገረው እኛ አይተን በብረቱ እንደዚህ እዛው ቦታ ላይ ተገኝተን አይደለም። ኤልሳ ተበድያለሁ ብላ እሷ በስልክ ያወራችንን ብቻ ነው የምናወራው። እኛ እሷ ያለችንን ነው። ንብረቷ እንደታሸገ አሁን እሱ ማስረጃ ካለ ልናሰማ እንችላለን ለህዝቡ። እኛ ከላይ ያለችው አሁን የመጣችው እሷም ታውቃለች። ንብረቴ ታሽጎ ማለት ያው መንግስት እንትን እንዳለው ከፖሊስ ሄዶ ካለምንም ወረቀት ዶክሜንት ነበራት እሱን ለማስወጣት እሷ ኤልሳም ያለችው ነው፣ እሷም ደገመችው እና ለዛ ነው የራሷ ድምፅ ካለ ግን ንብረቴ ታሽጎብኛል የሚል ካለ ብታሰሙን። ምክንያቱም ከቤ ባህሬን 22 ዓመት የኖረች በደንብ የምታውቅ ስለ ኤልሳ ናት። እንግዲህ ፀጉር ቤቷ ከሀገር ልትወጣ ስትል ኦልሬዲ ፓክ አድርጋ ጨርሳ ነው የተያዘችው። ፖሊሶች ፀጉር ቤት ሲሄዱ ቋ ፓክ ተደርጎ ነበር። ስለዚህ ጓደኞቿ ወሰዱት። ጓደኞቿ ቤት ነው ቋ እያለ በታሰረች ሰዓት ፀጉር ቤቷ ክፍት ነው ለተወሰነ ጊዜ። ኔፓሏ ነበረች ሰራተኛዋ። ያው እኛ እንደዚህ ትደርሳለች ብለን አላሰብንም። እንደዚህ አይነት ነገር ውስጥም ትገባለች ብሎ ያሰበ ሰው አልነበረም። ያው ክፍት ነው ይሰራል ፀጉር ቤቱ ነበር እና በመሃል ያው ነገሮች ገፉ፣ ፍርድ ማገኘች። የዛን ሰዓት ፀጉር ቤቱም ታሸገ፣ ተዘጋ። ሌላው ምንም የታሸገ ነገር የለም፣ ምንም ነገር የተደረገ ነገር የለም። ይሄ ነው ያለው ነገር። ያው ፀጉር ቤት ተሰራና ኔፓሏ እቤት ነው የምትሄደው። መኖሪያ የፀጉር ቤቱ እቃዎች ሲዘጋ እዛው ነው በቃ ያው ላይ ታሸገበት። አዎ ውክልናም ነበረው፣ ተቆለፈ። በስንተኛው ቀን ተኬደ እንትን አልተባለም። ያው ለሷም ውክልና ሞክራ ነበረ፣ ከውስጥ አልቻለችም መሰለኝ። ትንሽ ያለቃቀሰች እቃም ተሞክሯል። ያው ይሰራ ነበር፣ ዛሬ ነገ ትወጣለች እየተባለ ይሰራ ነበር። ከተፈረደባት በኋላ ነው በስንተኛው ጊዜ የተዘጋው፣ ቁልፍ ተቀይሯል። ምን ያህል ጊዜ ይሰራ ነበር ህሊናዬ? ምን ያህል ጊዜ? ያው ጊዜውን ለስንት ወራት ስትገምች? ላይክ 3 ወር 4 ወር ይሰራ ነበር? 1 ወር ከምናምን ሰርተን እሱን ቆይ በውስጥ አይውና አለኝ እንጂ። እሺ አረጋግጭና ነገር የተሰራበት ገቢ ገንዘቡስ ምንም አልነበረም በዛ ሰዓት። በቃ ያው ፀጉር ቤትም ትንሽ እንትን ያለ ነው። አውዬ ኔፓሏ ነበረች እንግዲህ፣ እሷንም ማናገር ይቻላል። እሷ ነች ሁሉ ነገር እንትን የምትለው። ያው ብዙም እንትን አልነበረውም ያለው ነገር። ኪራይ ፀጉር ቤቱ ለአከራዩ አይመለስም እንዴ? ፀጉር ቤቱ ተዘግቶ 2 ዓመት ከምናምን እሷ እስር ቤት ተዘግቶበት ነው በቃ የተወሰነ ሰዓት እንትን ነበር። የእሷ ፋሚሊ የለም። ይሄ ነው አሁን ባለኝ ነገር ታመሰግን ድፍንፍን ከማረግ የእሷ እውነቱ የሚወጣበትን ነገር ነው እንጂ ያው አይ ድፍንፍን ባለኝ እናት ቆይ እኔም ባህሬን ነኝ፣ አንቺም ባህሬን ከሆንሽ የልጅቷ ንብረት በባህሬን ሕግ መሰረት
100% ምንም ቅልቅል ሳልጨምርበት እውነቱን ነው መነግርሽ። 100% ንብረቷ አይወረስም። ያለበት ቦታ ታሽጎ ቁጭ ብሏል እኮ ሲባል ሻየሽ አሁን መጣሽ ወደ እኔ እኮ አይወረስም። ታሽጎ ግን ተቀምጧል። እቃዋ አለ አይወረስባትም። ሌላ የሚባለው ከሆነ ነው እንጂ ለኤልሳ አይደለም። ሌላ ከኤልሳ በላይ ወንጀል ሰርቶ የታሰረ ልጅ እንኳን መኪናውን ሳይቀር ብሩን ሳይቀር ከባንክ ወጥቶ ሲወስድ ፖሊስ እየተከታተለው ነው እንዲቀይር አድርጎ በደንብ አድርጎ ወደ አገሩ የሸኘው። እንኳን አይደለም ኤልሳ ከኤልሳ ትንሽ ነው ወንጀሏ። የእሱ ግን ከባድ ወንጀል ብሩን ይዞ ንብረቱን ይዞ ነው የሄደው። ኤልሳ ግን ፓክድ አለ። እውነቱን እንደዚህ ነው አትበይ። የእውነቱን ሰውም እንዲረዳት ይቅርታም እንድትጠይቅ ይቅርታም እንዲያደርግላት ሰው እናንተ እንዲህ ነው በምትሉ ሰዓት እነዛ ይናደዳሉ። ተበዳዮቹ በጣም ነው የሚያሳዝኑት። ተበዳዮቹንም በመሀል አልግባብሽ እንጂ ያልገባኝ ነገር ይኸውልሽ፣ በነገራችን ላይ እኔ ነኝ ጠያቂዋ። እሄዳለሁ ሁሉም ነገር የምትደውለው እኮ አንድ ሰው ነው። እሷ እቃዬ ስትል ግራ ገባኝ። ሌላ ሰው እንዲጠይቃት አትፈልግም። ኤልሳ ምስኪን ናት። ወጣ ይኸውልሽ አንዴ ይኸውልሽ ኤልሳ ወጣው ሲያስወራት የልቧን ያው የተጨነቀ ሰው የታሰረ ሰው በሆነ እንትን ውስጥ ታሽጎ የተቀመጠ ሰው የሚናገሩን የጨነቃትን በሙሉ ያስወሯትና ይኸውልሽ ከታሰረች በኋላ እንኳን የተከሰሰችውን እባካችሁ ብለን እንትን ያልናቸውን ራሱ ወረቀቱን እልክልሻለሁ። የከሰሷት ልጅ አሁን ስትደውልልኝ እቃሽ ታሽጎ ቁጭ ብሏል፣ አታስቢ፣ እንደዚህ አይነት ነገር አታስቢ ነው ምላት ወይስ አሁን እኮ ስለ እቃዋም ስለ ንብረቷም እየጠየቀች ነው? አሁን እንግዲህ እቃዋን ለማወቅ ራሷ የተከራየችበት ቤት መሄድ ነው አለ። እቃዋን አይነኩባትም፣ ወንጀልም ነው። እሷ እቃዋን ለማወቅ እቃ አለኝ ወደ ሀገሬ ሲሄድ እቃዬን ይዤ መሄድ እፈልጋለሁ ስትላቸው የት ነው እቃሽ ያለው ነይ ብለው ይዘዋት ሄዳሉ። ከእቃዋ ላይ አንድ እቃ ቢጠፋት የጠፋትን እቃ አስመዝግበው ማን ነው ተጠርጣሪ ብለው ነው ይዘው የሚቀበሉላት። ባህሬን ይሄ ነው ህጉ። አንቺም ታውቂዋለሽ ህጉን። ለዚህ ነው ባህሬን ላይ የሰው እቃ ተሰርቋል የሚል ካለ ይምጣና ይናገር። የሰው እቃ ወርቅ ጠፍቶብኛል ብላለች እኮ እሷ። ወርቅ ተሰርቋል። አንቺ ሀቢባ የሽትሙት እመቤቴን ነው የምልሽ። በእውነት ነው እውነቱን ነው የምናገረው እኔ። ማንም የፈለገውን ቢል እውነቱን ነው። በፍጹም በወንጀለኛ የተያዘ ሰው ቤት ገብቶ አይደለም ስሙን ሰንጠር ማንሳት አይቻልም። ምክንያቱም ሲፈትሿት ያላትን እቃ እነሱ ያውቁታል። አንድ ጠፋኝ የምትለው ነገር በማስረጃ ይኸውልሽ፣ እዚህ ሀገር ወርቅ ማንም ሀገር ወርቅ ስትገዢ እንትን አለ። ምንድነው እሱ? ደረሰኝ ፋክቱራ። በቃ በፋክቱራ በዛት ይያዛታል። ደግሞ ካሜራ አለ። በካሜራ ወርቁን ስትገዢ የት እንደተሸጠ ባህሬን ሀገሯ ቅርብ ናት። ወርቅ ቤቶች ያሉትም ውስን ናቸው። ስለዚህ እኔ ወስጄ ሀቢባ ወርቅ ወስጄ ብሸጠው እያዛለሁ። ወርቅ ሲሸጥ እዚህ ሀገር ይኸውልሽ ሲፒአር ይዘሽ ስልክ ቁጥርሽ ተይዞ ሲፒአርሽን ገልብጠው ፎቶ አንስተው ነው ወርቁን የምትሸጭላቸው። የወርቅ ባለቤት ግን ከአንቺ ሰርቄ ወርቅ ለመሸጥ ሲፒአርን አስይዤ መሆን የሲፒአርን ኮፒ ሰጥቼ መሆን አለበት። ይሄ ነው ባህሬን ላይ ህጉ። ይሄ አይደለም የሚል ይምጣና ይናገር እስኪ። ወርቅ ምንም ይዘውት ወደ ኢትዮጵያ ቢገቡስ? የሰረቀ ሰው ካለ ድንገት ይዘውት ወደ ኢትዮጵያ ቢገቡስ? እዛ ቤቷ ውስጥ ማንም ሰው መግባት አይችልም። ሀቢባ ቤቱ እኮ ተቆልፏል። ቤቱ የለም፣ ማንም መግባት አይችልም። እሷ ቤት ውስጥ ማንም ሰው እዛ ውስጥ መግባት አይችልም። ኢቨን እንኳን ሊያከራየው የሚችለው ሰውየው ከፍርድ ቤት ወረቀት አምጥቶ ነው እቃውን አሽጎላት ሊያከራየውና ሊወስድ ቤቱን የሚችለው እንጂ የእሷ ቤት በወንጀል ተይዛ ታስራ በህግ ቁጥጥር ስር የሆነች ሴትን ንብረቷን ሜዳ ላይ ጥሎ እንደፈለገ ቤቱን ሰብሮ የራሴ ጉዳይ ነው እኔ ባህሬኔ ነኝ ብሎ ማድረግ አይችልም። ህጉ ከባድ ነው። የዚህ ሀገር ህግ እንደሌላው ሀገር ህግ አይደለም። ክፍት ነበረ ተብሏል። ሀቡዬ ክፍት ነበር አይደለ? 15 ቀን እኮ እየሰራ ነበረ። ኔፓሊዋ ነበረች ተቀጣሪ ኔፓሊ እስረኛ ኤልሲ ተቀጣሪ ለአንድ ወር አካባቢ ለአንድ ወር ከ3 ቀን አካባቢ ከ4 ቀን እንደዚህ ይሰራ ነበረ። ከዛ ላይሰንሱን የሰጠቻት ላይሰንሱን ስታነሳ ካንስል ሲደረግ ነው ፀጉር ቤቱ የቆመው። ከዛ ታሽጓል። ቤቷ ስለ መኖሪያ ቤቷ ነው እንግዲህ። ወርቋን ፀጉር ቤት አታስቀምጥም፣ መኖሪያ ቤቷ ነው። እሺ መኖሪያ ቤቷስ? ስለ መኖሪያ ቤቷ ነው እየነገርኩሽ ያለሁት። መኖሪያ ቤቷ እሷ በህግ እንደተያዘች ስለሚታወቅ ይታሸግና ማንም ሰው እዛ መድረስ አይችልም። እሷ ካልፈቀደች በስተቀረ እሷ ወረቀት የሰጠችው ውክልና ያለው ሰው ካልሆነ በስተቀረ ምናልባት እላይ ያለችው ውክልና ካላት ቤቷ ልትገባ ትችላለች። ሌላ ሰው ግን ማንም አይገባም። ይኸውልሽ ሀቢባ ስለ ባህሬን ህግ
ስለ ባህሬን ህግ ጠይቂ። ኢቨን እንኳን ኤልሳ የህጓን ቻርተር እንኳን ሲነበብ በቲዲኤፍ ላይ አንዲት አፍሪካዊ እየተባለ ነው እንጂ ስሟ ተጠርቶ አይደለም። ስም ሜንሽን ካደረግሽ ትከሰሻለሽ። እዚህ ሀገር ፎቶ ለጥፈሽ መስራት አትችይም። ስም ሜንሽን ማድረግ አትችይም። ኢቨን እንኳን ማንም ሰው የማንንም ፎቶ ማንሳት ማንንም ቪዲዮ መቅረጽ አይችልም። የማንንም ፎቶ ማንሳት አይችልም። በጣም በቃ ስትሪክትሊ ነው የሚለው ህጉ የዚህ ሀገር። በቃ ክልክል ነው። እውነቴን ነው የምልሽ። በዛ ላይ ደግሞ ለእንትን ይሄ የባህሬኒ ነው ይሄ የሌላ ሀገር ዜጋ ነው ብሎ ሳይንስ የለም። እኩል እንደ እናት ነው የሚያስተናግደው። ሁላችንንም እኩል ነን። አንድ ባህሬኒ ከስሼ ብሄድ እኔ ኢትዮጵያዊ በሆንም ኢትዮጵያዊም ባህሬኒም እዛ ጋር ስደርሺ ፍርድ ቤቱ ጋር ስደርሺ እኩል ነው የክስሽ ቻርተር የሚታየልሽ። እግዚአብሔር ይመስገን ምርጥ ሀገር ነው ያለ ነው። የሰው ገንዘብ ግን የሚወስዱ አይደሉም። ይሄንን እኔ አስረግጬ ልነግርሽ እችላለሁ። ከቤ 22 ዓመት ሳውዲ አረቢያ እንደመኖርሽ መጠን አንድ ጥያቄ ጠይቅሽ። የ2 ዓመት እሺ ታምያ በባላክልኝ ወንድሜ የ2 ዓመት ሶሪ ባህሬን እላለሁ ብዬ ይቅርታ አድርጊልኝ። የ2 ዓመት ከ6 ወር የፀጉር ቤቱን ክራይ ማን ነው የሚከፍለው? እቃዋን ስትወስድ ያልሽ አሁን ለምሳሌ በህግ የተያዘች ስለሆነች ሰውየው የፀጉር ቤቱ ተዘግቷል። ፀጉር ቤቷ ተዘግቷል። የቆጠረበት እኮ ነው የምልሽ። እንደ 2 ዓመት ከ6 ወር ሰውየው ከሰረ እኮ ተዘግቷል። ፀጉር ቤቱን እቃውን አውጥተው ተዘግቷል። ፀጉር ቤቱ ውስጥ እቃ የለም። እንደውም ሌላ ሰው ሳይከፍተው አይቀርም። አስፈላጊ ከሆነ ነገ ሄጄ አይቼ ፀጉር ቤቱ በእናትሽ ከቤ ይኸውልሽ፣ ነገ ሄደሽ መቅረጽ የማይቻል ከሆነ ኢትስ ኦኬ። ነገ ሄደሽ አይተሽ አልፈልግም። እሺ በቃ ችግር የለውም። ሳያውቁ ብትቀርጪስ እንደኛ ሚዲያ ላይ ታውጣው ለማየት ብቻ ነው። ያረገች ነው የሚሉት ችግር አለ። ችግር ብቻ አይተሽ ፈልገው መሰለሽ ከቤ ሄደሽ ፀጉር ቤቱ ለሌላ ሰው ተከራይቶ እየሰራ ነው አይደለም። እሱ እየሰራ መሆኑን ካረጋገጠን የቤት እቃዎች የፀጉር ቤት እቃዎቿ የትኛዋ ጓደኛዋ ጋር እንዳለ ደግሞ መፈለግ እንጀምራለን። ምንም ችግር የለም። ማርያምን የምፈልጉትን ቤቷ ተከራይቷል አልተከራየም፣ ፀጉር ቤቷ ተከራይቷል አልተከራየም፣ ይሄንን ላጣራልሽ ይችላሉ። ምንም ችግር የለም። ግን ባህሬን መንግስት ንብረት ይወርሳል የምትሉትን እባካችሁ ኖ አቢባ፣ በእውነት እመኚ። ጾም እዚህ ያሉት ሼኮቹ በጣም ጥሩ ናቸው። እሷም የፒቲሽን ተሰብስቦላት በኤምባሲ በኩል ፒቲሽን ከተሰበሰበ ኑ ፈርሙ የምንባለው ማን እንደሆነ የታወቀ ነው። ሄደን ከፈረምንላት ምናልባት ብሩን እራሱ ሊቀንሱላት ይችላሉ። ምክንያቱም ችግር የለባቸው። አሁን ክፈይ የተባለችው ስንት ነው? 5000 ዲናር 5000 ዲናር 5000 ዲናር እኮ ለልጆቹ የተሰጠ ብር ነው። መንግስት ካሳ የከፈለው ለበደለቻቸው ሰዎች መንግስት ካሳ የከፈለውን እሷን ክፈይኝ እያላት ነው አይደል? 5000 ዲናር። ኦኬ እሺ፣ አንዴ ይሄንን ታውቅ ነበረ? ጓደኛዋን እንጠይቃት። እሷ እስር ቤት እየሄደች የምንጠይቃት ልጅ ስለሆነች አንዴ ይቅርታ፣ ቆይ መጀመሪያ ልትሳፈር ስትል እቃዋ ጠቅላላ ታሽጎ ነው የተያዘችው ተብሏል። ይሄን ነገር እንጃ እንትን ያለ አይመስለኝም። እቃዋ ከታሸገ ኢንፎርሜሽን ነው። ከቤ ተሳስተሻል። እዚህ ጋር እሷ እቃዋን ፓክድ አድርጋ ልትሳፈር ስትል ከኤርፖርት መውጣት እንዳትችል ተነገራትና ወደ ቤቷ ተመለሰች። ይህ ነው ትክክለኛው ኢንፎርሜሽን። እቃዋን ፓክድ አድርጋ ነበር። እሷ እኮ እንደሚከሷት እሷ መጀመሪያ ከሳ ብዙ ሰው ልታስይዝ ነበረ። መዓት ሰው እዚህ ወንጀል የተጨማለቁትን በሙሉ ልታስጠራርጋቸው ነበረ። ግን በአጋጣሚ አንዳንድ አጋጣሚዎች በአጋጣሚ እንትን ስለሆነ አጋጣሚ ያልሽ ልጅቷ አንድ ልጅ አለች ሀውስ ሚርናት ከዛ አትስማ ኩላሊቴን አመመኝ ትላታለች። እባክሽን ከቤት ቀይሪኝ ስትላት አልቀይርሽም አለቻት ኤልሳ። ከዛ ልጅቷም ኡኡ ማለት ጀመረች፣ ማልቀስ ጀመረች። ቤት ውስጥ ሄዳ ደብድባት ከፓንቷ ውስጥ ልብስ አውጥታ ከዛ ጣለቻት። ከዛ እሷ ቀጥታ ደም እያሰከራት ሄዳ ፖሊስ ጣቢያ ተናገረች። ይሄ ነው ያገነነባት። ከዛ ፋሚሊዎቿ ጋር ልጅቷ ፋሚሊዎች ጋር ሁሉ ደውላ ብሩን ቦታም ሸጣችሁ ቢሆን ክፈሉ ያለችበት ልጆች ይሄ ነው ብለው የሰጡኝ የራሷ የኤልሳ ድምፅ ከፈለግሽ እልክልሻለሁ። ኦኬ ይሄ ነው ትክክል። አንዳንድ ጊዜ የምናረጋት ነገር ትንሿ ነገር መዘዝ ይዛብን ነው የምትመጣው። በዛ ላይ ደግሞ የሰው ሳንቲም ነው የታሰረችበት። ይሄ ነው እሷ ታቅ ነበረ። ብዙ ሰው ለምኗታል፣ ታረቁ ተብላለች። ያው ያለ መስማማት መጥቶ ነው መሀል ላይ ብዙ ሰው ነው የከሰሳት። የከሰሷት ሰዎች ደግሞ እንዲታረቁ ተይ ተብላ ነበረ፣ እምቢ ብላ ነው።
በዛ ላይ ደግሞ አሁን የሚያስፈልጋት ለእሷ ሌላ ነገር ሳይሆን በይቅርታ እሺ የሚታለፍ ከሆነ ነው። ግን ለንብረቷ ለሚባለው ነገር ንብረት ባህሪ ላይ ማንም ሰው አይወስድም። በዛ ላይ ደግሞ ልጆቹ ይቅርታ እንጠያየቅ ካሉ ልጆቹን አናግሪያቸውና ይቅርታ ማስጠየቁ ጥሩ ነው። ለእግዚአብሔርም ይቅር ባይነት መልካም ነው። ማንም ሰው ተጣልቶ አይቀርም። ማንም ሰው ወድቆም አይቀርም፣ ይነሳል። ሁሉም ሰው ያጠፋል። ሁሉም ሰው ደግሞ በጥፋቱ ይማራል። ስለዚህ ይኸውልሽ ህሊና እየከበ ያልተሳሳተችም የቤቷን ዕቃ ቅድም ሩት ራሱ የፀጉር ቤቷ ገብታ የቤቷን ዕቃ ፓክ አድርጋ ነበር ልትሳፈር ነበር ብላ ተናግራለች። ስለዚህ እኔ የፀጉር ቤቷን ያለች መስሎኝ ነው እንጂ ከቤ የቤቷን ዕቃ ነው ፓክ አድርጋ ልትሳፈር ያለች። ስለዚህ እኮ እኔ መጀመሪያ ሀቡዬ አንቺ ጋር የገባው ሰዓት እኮ እንዳለ ተበዳዮቹ መተው እሷም ጥፋተኛ አይደለችም አላልኩም። መተው ተበዳዮቹና አንቺ ነገሮችን እንትን በብዬ ነው መጀመሪያም ስገባ የተናገርኩት አይደል አውዬ። እና የማውቀው ነገር ስለ እህት ነኝ እህቷ ለምትላት ያው አብረውት ሲሰራ የነበረ እቷን ቢሆን ስጪኝ ስትይኝ ችግር የለም እሰጥሻለሁ ብያለሁ። ስለዚህ እነሱ መተው ያለው ነገር የትማሙ ይነጋገሩ። አሁን አንደኛው አከሳሽ እዚህ ጋር አፎሚያ የምትባላለች እሷንም ሳቢያትኛው የመጡ ነው። አሁን እንግዲህ ከቤ ማለት እንግዲህ ከቤ ያለውን ነገር ትስጥሽና እነሱን ተሰብስበው ስድስቶቹ የሚመጣው መፍትሄ ይደረግና በቃ ለልጆቿ ስትል በቃ እውነት በጣም ነው የምታለቅሰው። እኔ እንዲህ ብዬልን ያው ኤልሳን ታውቋታላችሁ፣ እልህኛነት አልበገር ባይነች እንደው ከምትበገር ብትሞት ይሻላታል። ስለዚህ ለልጆቿ ብላችሁ እንግዲህ የሚሆን ነገር አስማምታችሁ አፉን ብላችሁ እንግዲህ የሚሆን ነገር እንድታረጊ ነው የምጠይቀው እህት ሀቢባ። እንደው ይሄንን ብቻ እግዚአብሔር ረድቶሽ እንደው ከባድ ነገር ነው። በቃ ከባድ ነገር ነው። በቃ ይሄ ከዚህ በላይ ምንም ከባድ ነገር የለም። የሰው ልጅ እስር ቤት ሆኖ ሲያለቅስ እርግጠኛ በብሬድ ፒቸር ብሬድ ታማለች፣ ጭንቀት ይዟታል። ራሷን በፊት ኦፕሬሽን ነበረች፣ እጢ ነበረ፣ እሱም ኦቨር ሆኖ በጣም ታማለች። ያለውን ነገር ነው የምነግራችሁ። እውነቴን ነው የምላችሁ። ከዚህ በላይ ደግሞ ቅጣት ይከብዳል ለሰው ልጅ። ህሊናዬ ትክክል ነሽ። 5000 ዲናር እንደተጠየቀች ታውቂ ነበር? አውቃለሁ ይላል እኮ። ለምን አልነገራትም? እኔ እኮ አሁን እሷ ለመውጣት ገንዘብ ቆይ ህሊናዬ ለመውጣት ገንዘብ እንደሚያስፈልጋት አላውቅም ነበር። 5000 ዲናር ወደ 20,000 ዶላር እንደተጠየቀች አላውቅም ነበር። አይ አቡዬ የክስ ቻርጀሯ ስለላከችልሽ ማን ነው እዚህ ጋር? ሙሉን አላነበብኩትም ሲጀመር። ሙሉን ያነበብሽ አረብኛ ማነበው አንዳንድ ፊደል ነው። እሱንም ቁጭ ብዬ 9 ፔጅ ሁሉ አላነብም ብዬ ይኸው ታሜ እያነበበ ይተረጉምልናል። አይደለም መቼስ ጨረሽ የሚባለው ነገር መጣና መጀመሪያ እኮ እሱ ሲመጣ እኮ ነው ብሩንም ለመክፈል ሰው የሚደራደረው አይደል እንዴ? እኮ እንትን ልትባል አይደል? በምህረት ልትወጣ አይደል? 5 ዓመቱን እኮ አጨርስም ነገር ብዙ ነገር አለ እዚህ ብዬ በውስጥ እነግርሻለሁኝ። ግን ለብሩ ላይ የተደረሰ ነገር ያለ አይመስለኝም። እሷ እንዳደዋወሏ እስቲ ማን ነው ስሟ ጋር ማን ነው ሀብዬ አንዴ ልናገር። እሺ ቆይ አንዴ ካሊድ ባንቺ ቦታ ላስገባት። አፎሚያን ከሳሽ መታለች። እሺ ቆይ አንዴ ላሳክና ልውጣ። እሺ ሀቡዬ እዚህ ጋር ላሳክላችሁ ልውጣ። አንደኛ ሀቡ ጋኛ የመጣ ነው። ሀቡን ጋር ጉዳዩ ይታይ ብለን የመጣ ነው። የማንንም መብት ለመንካት አይደለም። የማንንም አገር ህግ ለመንካት አይደለም። ሀቡ ከቅድም ጀምሮ እያልን ያለ ነው የባህሬን ህግ ይወርሳል፣ ያደርጋል፣ ይነካል አይደለም። እኛ በባህሬን መንግስት እናከብራለን፣ የሀገራችንም የሁሉንም ሀገር መንግስት እናከብራለን። እኔ ነኝ ያልኩት እኛ ጠየቅንሽ ሀቡዬ፣ እናንተ አይደላችሁም ያላችሁት። እኔ ነኝ እንዲያልኩት ባህሬን መንግስት ከሚለው አልኩኝ። እኔ ነኝ ያልኩት። እሺ እኛ ግን ያልነው መሰለሽ በንብረቷ ጉዳይ ሀቡ የውርሷ ጉዳይ ኦልሬዲ ፍርድ ቤት እንትን ጠበቃ ይዞታል። ዛሬ ራሱ ሀናን ኮኔክት አድርጋ ከቤ እኮ ውርስ የሚባል ነገር የለም አልወለደችም ከሰውየው እኮ አለች። ያን እኮ ነው የምልሽ። ላሳክልሽ ምልሽ ባህሬን በሸሪዓ የምትተዳደር ሀገር ነች። ገባሻ? በሸሪዓ ደግሞ ህግ ላይ ማንኛውም ሴት ስትወልድ ፐርሰንት አላት የምታገኝ። ስትወልድ የልጆቿ ፐርሰንት አላት፣ የእናትነት አላት። ካልወለድሽም የሚስት ሀቅ የሚባል ነገር አለ። ሁለት ልጅ ምንም ሀቅ ባይኖራት ፍርድ ቤት ክሱ እስካሁን ድረስ ኦኒዮን ነበር ስታስቢው አቦ። እሺ ተፋታው ነው የሞተው? በህይወት እያለ ነው ሳይፋቱ ነው የሞተው? እኛ እንደሞተ ነው የምናውቀው። ከተፋቱ በኋላ ነው የሞተው ተባለ። ከተፋቱ በኋላ እንኳን ሲሞት ያ እኮ ነው። አሁን እኛ ጋር እኮ ሀቡ እኛ ማስረጃ ከውስጥ እየወሰድን ነው ያለነው። ገባሻ?
በፔፐር እየመጣን ያለ ነው አንቺ ጋር። ለዛ ነው አንድ ደግሞ እኔ አሁን ከምናውቀው የክስ ቻርጁ አሁን እኛ ጋር የተቋረጠ የደረሰው ሀቡ የተፈረደባት 5000 አፎሚያ አካውንትሽን ክፈችው ማሬ። አፎሚያ ቦታ አለ ላስገባሽ ነው፣ ግን አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ክፈችው ውዴ። አሁን ማስረጃ በሌለው ነገር አናወራ። መጀመሪያ ተፋታን የሞተው ወይም ተፋቱ የሚለውን ነገር ጠበቃውን እናናግርና እናረጋግጥ። እኔ ሁሉን ነገር በመረጃ ነው። እሱም እናገናኝሻለን ሀቡ፣ እናገናኝሻለን፣ ችግር የለውም። ሌላው ደግሞ 5000 ዲናር የተባለው ማን ነው? የልጆቹ የከሰሷት የተባለው ሙዬም እዚህ ጋር አለች፣ አላንም አለች። ሀቡ ማን እንደሆነ ከአንቺ ጋር በውስጥ እናወራለን። አንዳንድ ሰው ስምና ቦታውን ፖዚሽን መጥቀስ የለብንም። ከዛ ሰው ዳይሬክት ተደዋውለን ማታ ያወራነው ነገር ላይ ምንድን ነው እቺ ልጅ ለመፈታት ኤኒታይም ወይ እስር ወደ ኢትዮጵያ ተቀይሮ መሄድም ትችላለች። በምህረት ራሱ ልትፈታ ነበረ። አሁን ረመዳን እንኳን በምህረት ልትፈታ ነበረ። እንዳትፈታ ከዚህም ሪፖርት እየመጣባት ምህረቱ እንዳትፈታ የተደረገው የልጆቹ የከሳሾቹ ሙኻለዳውን ፖይንቱ ላይ መጣሽ አየሽ። እንዳትፈታ ምህረት እንዳይደረግላ ከስር ሌሎች ክሶች የተለያየ የተበደሉ ሰው አይደለም። ክስ አይደለም፣ ክስ ሳይሆን ሪፖርት ይመጣል በእስር ቤት ዙሪያ ላይ። ዘ ሚኒንግ ኦፍ ሪፖርት በአማርኛ ክስ ነው። ሪፖርት ሚን እስር ቤት ማለት ዲሲፕሊን አይደለ ሀቡዬ? ዲሲፕሊን አይደለ? እዛም የተጣላች ነው እንዲያደርገች የተባለ ለመንግስት እኮ ነው ቀጥታ ሪፖርቱ የሚቀርበው። ገባሻ? በዛ ኬዝ ምህረቱ እንዳታገኝ ተደረገ። አሁን የመጨረሻው የረመዳኑ ማን ነው? ኤቭሪ 6 መንዝ የምህረት ጊዜ አለ። ኤቭሪ 6 መንዝ። አሁንም እናንተ የምትመክሯት ከሆነ ሙዬም አለች፣ በቃ አረጋጓት ይችል ልጅ። እኛ ደግሞ ካለችበት አንጻር ነርቨስ ልትሆን ትችላለች። ችግር የለውም። የዲስፕሊን ከሆነ ችግር የለውም፣ እንመክራታለን። እና በምህረቱ እንድትገባ እስሯ ኢትዮጵያ ላይ እንድትቀጥል ሳይሆን በምህረቱ እንድትገባ። ዋና ፖይንታችን ደግሞ ሌላው ላይ ደግሞ ስንመጣ የከሳሾቹን ብለን የመጣ ነው ፍትህ ስለሆነ እዚህ ጋር ሀቡ ለአንድ ወገን አንሆንም። ወገኖቻችን ናቸው የተበደለም ያልተበደለም በእውነት የሚምጣ በውሸት የሚምጣ ሀቡ ጋር ማስረጃ ስላለው ነው አሁን እኛ ዝም ያለው። ገባሻ? ፍርድ ቤት ይህን ኬዝ ውድቅ አድርጎታል ነው የተባለው። ከዚህ ሰው ቁጥር እልክልሻለሁ፣ አንቺም ታወሪያለሽ። እኔና እሙ አንድ ላይ ሆነን እኛም ስለነበርን ትናንትና እንዲህ ብላ አልነበረው ወይ አንቺ ማፋጠጥ ትችያለሽ። ገባሻ? የተከሰሰችበት የስድስቱ ልጆች የተባለው እንዲያረገች የተባለው እንዴ በውሸት ነው ብለን ነው እኛው ክርክሩስ መጀመሪያ የገባ ነው። በውስጥ ላይ ፍርድ ቤት በውሸት ሊመሰክር አይችልም፣ ሊፈርድብሽ አይችልም። ምን ተባለ? ትክክለኛ ማስረጃው ስለጠፋ ያ መጀመሪያ የተከሰሰችበት የ5000 ዲናርና የእስሩ ውድቅ ተደረገና ከታስራ ያለች ነው ፍርድ ቤት ሲከታተል የነበረው። ውድቅ ይደረግና ሀቡ ይሄን ነገር በደንብ ያዡና አሁን ትቀጥይበታለሽ። ነው ወርዳለሁ። እሺ ይሄ ነገር ውድቅ አሁን ፒዲኤፉን የመጨረሻውን ሀናን ጋር ያወራ ነው እየጠየቅን ነው ያለው። መሐሚም ነገ ብሎናል። ጠበቃው ደግሞ ማለት ነው ታሚ መጥቷል። ታሚ አረብኛ በደንብ ይሄኛው ይሄ እኮ አሁን የተከሰችበት ከሆነ አንቺ